ታህሳስ 23 2015 ዓ.ም ጤና ይስጥልኝ እንዴት ውላችኋል? የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። እዚህ አዲስ አበባ ከሚገኘው ዋና ስቱዲዮ አዳማ ከሚገኘው ደግሞ ባልደረባችን አሸናፊ እንዳለ የወጣቶች ጉባኤን በተመለከተ ወደ ኋላ ላይ ተጨማሪ መረጃ ያደርሰናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ አዲስ ዓመትን ምክንያት በማድረግ ለዓለም አቀፉ ማህበረሰብ መልካም ምኞታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የዓለም አቀፍ ደረጃ የ2023 የአውሮፓውያን አዲስ ዓመትን ለሚያከብሩ ሁሉ መልካም ምኞታቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አዲሱ ዓመት ለዓለም አቀፉ ማህበረሰብ ዘላቂ ሰላምና ደህንነት እንዲያመጣ እመኛለሁ ብለዋል። የብልጽግና ፓርቲ ወጣቶች ሊግ አንደኛ ጉባኤውን እያካሄደ ነው። ለኢትዮጵያና አፍሪካዊ ብልጽግና የሚተጋ ወጣት በሚል መሪ ቃል እየተካሄደ ባለው ጉባኤ ከተለያዩ የአገሪቱ ክልሎች የተውጣጡ ወጣቶች እየተሳተፉ ነው። ጉባኤው በሰላም በልማትና ዴሞክራሲ ወጣቶች ተጠቃሚ የሚሆኑበትን መንገድና ከኢትዮጵያ አልፎ ለአፍሪካ ማሰብ በሚችሉባቸው መንገዶች ላይ ይመክራልም ተብሏል። ሊጉ ማዕከላዊ ስራ አስፈጻሚ ኮሚቴና ፕሬዝዳንት የሚመርጥም ሲሆን መተዳደሪያ ደንቡን እንዲሁም የፕሮግራም መታገያ ሰነዱን ተወያይቶ የሚያጸድቅም ይሆናል። በጉባኤው የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽሕፈት ቤት ኃላፊ አደም ፋራ፣ የብልጽግና ፓርቲ ዋና ጽሕፈት ቤት ፖለቲካ ፓርቲዎችና ሲቪክ ማህበራት ዘርፍ ኃላፊ ዶክተር አለሙ ስሜ፣ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋይን ጨምሮ በርካታ የመንግስት ከፍተኛ ኃላፊዎችም ታድመውበታል። እዚህ ጉዳይ ላይ እንቆያለን ተመልካቾቻችን። ባልደረባችን አሸናፊ እንዳለ አዳማ ነው የሚገኘው። በቀጥታ ተጨማሪ መረጃዎችን ያደርሰናል። አሸናፊ እንዴት ውለሃል? እስቲ እንግዲህ የብልጽግና ፓርቲ ወጣቶች ሊግ አንደኛ ጉባኤውን አዳማ ላይ እያካሄደ ነውና እዛ ላይ የተነሱ ነጥቦች ምንድናቸው? በተለይ የብልጽግና ፓርቲ ምክትል ፕሬዚዳንትና የፓርቲው ዋና ጽሕፈት ቤት ኃላፊ አቶ አደም ፋራ ያስተላለፉት መልእክት ምንድነው የሚሉትን ጠቅላላ አድርገን እንመልከት። አመሰግናለሁ። እንደምንላል አንተነህ እንደምንላችኋል ክቡራን ተመልካቾቻችን። የብልጽግና ፓርቲ ወጣቶች ሊግ ከ4 ሚሊዮን በላይ ወጣቶች እንደሚሳተፉበት ወይም ደግሞ አባላት እንዳሉት ይነገራል። ከነዚህ ውስጥ እንግዲህ ከ1400 በላይ የሚሆኑት ናቸው እዚህ በአዳማ ከተማ አንደኛ ጉባኤው ላይ እየተሳተፉ የሚገኙት። የተለያዩ ጉዳዮች ቀደም ሲል እንግዲህ የተጠቀሱ የተለያዩ ጉዳዮች በዚህ ጉባኤ ላይ የሚዳሰሱ ናቸው። በዋነኛነት ደግሞ በተለይ ደግሞ ወጣቶች ተሳታፊ የሚሆኑባቸው በአገረ መንግስት ግንባታው በሰላም በዲሞክራሲ ላይ የወጣቶች ሚና ምን መሆን አለበት በሚለው ላይ ይመከራል። በዚህ ጉባኤ ላይ ከሀገር አልፎ በአፍሪካ ደረጃ ወጣቶች ምን ሚና አላቸው፣ ለሰላም በተለይ ደግሞ ምን አይነት አስተዋጽኦ ሊያበረክቱ ይገባል የሚለው ላይ ትኩረት ሰጥቶ እንደሚሰራ የሊጉ ፕሬዝዳንት አስፋው ተክሌ ተናግረዋል። በዋነኛነት ደግሞ በተለይም ወጣቶች በቀጣይ ምን አይነት ሚና ሊኖራቸው ይገባል የሚለው ላይም ትኩረት ሰጥቶ እንደሚሰራና በዚህም ላይ ምን መሆን አለበት ሚናቸው በሚለው ላይ ምክክር እንደሚደረግ ነው የተነሳው። የብልጽግና ፓርቲ ምክትል ፕሬዝዳንት እንዲሁም ደግሞ የዋናው ጽሕፈት ቤት ኃላፊ አደም ፋራህ በዋነኛነት መንግስት ወጣቶች ላይ ትኩረት ሰጥቶ እንደሚሰራ ተናግረዋል። እዚህ ደግሞ ማሳያነት ያነሱት አንደኛ ለውጡ በራሱ በወጣቶች መስዋዕትነት የተገኘ መሆኑን አንስተዋል። ከለውጡ በኋላ ደግሞ በዋነኛነት መንግስት ወጣት ላይ ትኩረት አድርጎ እንደሚሰራ ማሳያ ነው ብለው ካነሷቸው መካከል ከ51 በመቶ በላይ የሚሆኑ የብልጽግና አባላት ወጣቶች መሆናቸውንና እንዲሁ ደግሞ በአመራር ደረጃ ደግሞ ያሉት ከ60 በላይ የሚሆኑት ወጣቶች መሆናቸውን ነው በማሳያነት ያነሱት። በአገረ መንግስት ግንባታ ውስጥ ትልቅ ሚና አላቸው ወጣቶች፣ የማይካድ ሚና አላቸው። ይህንን አስጠብቆ መቆየት ያስፈልጋል። ተጠቃሚነታቸውንም ማረጋገጥ ያስፈልጋል። ሚናቸውም የጎላ መሆኑንና በፖለቲካ ውሳኔዎች ውስጥ ጭምር ተሳታፊነታቸው የጎላ መሆኑን ታምኖበት እንዲሁ እንደሚሰራ ነው በጥቅሉ የተናገሩት። በአጠቃላይ እንግዲህ በቀናት በሚኖሩት ውይይቶችና በሚደረገው ጉባኤ ላይ ማለት ነው ምን መሆን አለበት የወጣቶች ሚና የሚለው ላይ በዋነኛነት ደግሞ የሊጉ መተዳደሪያ ደንብ ከዚህ ቀደም በነበረው ላይ ምን አይነት ክፍተት ነበረበት፣ በአሰራሩ ላይ በቀጣይ ሊስተካከሉ የሚገባቸው ጉዳዮች ምንድናቸው በሚሉት ላይ ከዛሬ ቀደም ብሎ
የቡድን ውይይቶች እንግዲህ ሀሳብ ሲነሳባቸው ነበር። በከሰዓቱ ውይይት ላይም በዋነኛነት ምን መሆን አለበት የሚለው ላይ ሀሳብ ተሰጥቶበት የሚጸድቅ ነው የሚሆነው። የሊጉ መተዳደሪያ ደንብ ይጸድቃል። እንዲሁ ደግሞ ከሊጉ መተዳደሪያ ደንብ በተጨማሪ በዋነኛነት የሊጉ የፕሮግራም ማታገያ ሰነድም እንዲሁ የሚጸድቅ ይሆናል ተብሎ ነው የሚጠበቀው። ወጣቶች ከዚህ ቀደም ከነበራቸው አነስተኛ የፖለቲካ ተሳትፎ ወጥተው በብዛት በተለያዩ ጉዳዮች ላይ የሚሳተፉባቸው መሆን አለበት። መድረኮች ተመቻችተዋል። እዚህ ላይ ደግሞ ሊሳተፉ የሚገባ ነው የሚሆነው የሚሉ ጥቅል ሀሳቦች ናቸው የተነሱት። በቀጣይ በሚኖሩ መርሃ ግብሮች ላይ የሚነሱ ሀሳቦችንም እንዲሁ የተከታተልን ለተመልካቾቻችን የምናደርስ ይሆናል። የጠዋቱ መርሃ ግብር አጠቃላይ ሂደቶች እነዚህ ናቸው። በጣም አመሰግናለሁ አሸናፊ እንዳለ ከአዳማ ላደረስከን መረጃ። መልካም ቀን። ኢትዮጵያ ያሉባትን ችግሮች በአግባቡ አጥንቶ የመፍትሄ አቅጣጫዎችን በማመላከት በኩል የምሁራን የሚጠበቅባቸው ድርሻን እንዲወጡ ተጠየቀ። የባህር ዳር ዩኒቨርሲቲ በሀገር ግንባታ ምሁራን ሚና በሚል መሪ ሀሳብ የምሁራን የምክክር መድረክ እያካሄደ ነው። መድረኩን በንግግር የከፈቱት የባህር ዳር ከተማ ተቀዳሚ ምክትል ከንቲባና የባህር ዳር ዩኒቨርሲቲ ስራ አመራር ቦርድ አባል ዶክተር ድረስ ሳህሉ በቅርቡ ኢትዮጵያ ገጥሟት ከነበረው የጸጥታ ችግር እንድትወጣ ምሁራን የነበራቸው አስተዋጽኦ ከፍተኛ እንደነበር ጠቅሰዋል። ኢትዮጵያ ያሉባትን ችግሮች በአግባቡ አጥንቶ የመፍትሄ አቅጣጫዎችን በማመላከት በኩል ምሁራን የሚጠበቅባቸውን ድርሻ እንዲወጡም ጠይቀዋል። በመድረኩ በሀገራዊ ጉዳዮች ላይ የምሁራንን ሚና የሚዳሱ ጽሁፎች በባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኘና ሌሎች ምሁራን ቀርበውም ውይይት እየተደረገባቸው ነው። ዘገባው ባልደረባችን ይሄ ነው ዋጋቸው ነው። በኦሮሚያ ክልል በበጋ መስኖ 40 ሚሊዮን ኩንታል ስንዴ በማምረት ዋጋን ለማረጋጋት እየተሰራ መሆኑ ተገለጸ። በክልሉ ባሌ ዞን ለበጋ መስኖ የተዘጋጁ ማሳዎችን በስንዴ ዘር የመሸፈን ስራ እየተከናወነ ነው። መሐመድ ረህመቶ ተጨማሪ ያለው። በባሌ ዞን አጋርፋ ወረዳ የሚካሄደው የበጋ መስኖ ስንዴ ስራ በተጎበኘበት ወቅት የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ እንደገለጹት በክልሉ በመስኖ ብቻ 40 ሚሊዮን ኩንታል ስንዴ ለማምረት እየተሰራ ነው። 1 ሚሊዮን ሄክታር በምርት ሲሸፈን ወደ 40 ሚሊዮን ኩንታል ምርት ከዛ ላይ እናገኛለን ብለን አቅደን እየተንቀሳቀስን ያለ ነው ማለት ነው። ይሄ አጠቃላይ ከ100 ሚሊዮን ኩንታል በላይ አገራችን ውስጥ የስንዴ ምርት ይኖራል ማለት ነው። ይሄ ማለት አገራችን ከውጪ ስንዴን የምታስገባውን ነገር የማስቆሙን የሚያመላክት ማስቆም ብቻ ሳይሆን ደግሞ ከኛም ተርፎ ኤክስፖርት የማድረጉ ስራ መስራት የቻልንበትን የሚያመላክት ስራ ነው ማለት ነው። እስካሁን ከ1 ሚሊዮን 50 ሺህ በላይ ሄክታር ተዘጋጅቷል። ከዚህ ውስጥ ከ910 ሺህ ሄክታር በላይ ደግሞ በዘር ተሸፍነዋል ማለት ነው። የባሌ ዞን ዋና አስተዳዳሪ አብዱልሐኪም አሊ በዞኑ 53 ሺህ ሄክታር መሬት በበጋ መስኖ ስንዴ እንደሚሸፈን ገልጸዋል። መስኖ ጋር ተያይዞ 50 ሺህ ሄክታር ነበረ የኛ እቅድ የዘንድሮ ዓመት። ኦልሞስት አሁን ከ50 ሺህ አልፈን ወደ 53 ሺህ ሄክታር ላይ ደርሰናል። አሁን በያዝነው ሁኔታ እስከ 60 ሺህ ሄክታር እንሸፍናለን ብለን ነው የምናስበው። ይሄ የበጋ ስንዴ በመስኖ የዘራ ነው። ቢያንስ ከ2 ሚሊዮን ኩንታል በላይ እናገኛለን ብለን ታሳቢ አድርገን ነው እየሰራን ያለ ነው። በአጋርፋ ወረዳ በበጋ መስኖ የተሳተፉ አርሶ አደሮች የተሻለ ምርት በማግኘት ተጠቃሚ መሆናቸውን ተናግረዋል። ባለፈው ዓመት 25 ኩንታል ነው ከሁለት ጥምር ላይ ያገኙት። ዘንድሮ እንግዲህ ወደ 35 ነው እንደ ራሴ ተቋም። ከ3 ዓመት በፊት የተጀመረው የበጋ መስኖ ስንዴ ምርትና ምርታማነትን በማሳደግ በዓመት 3 ጊዜ ማምረት እንዳስቻለ የጠቆሙት የኦሮሚያ ክልል ግብርና ቢሮ ኃላፊው ጌቱ ገመቹ በሂደቱ ሁሉም ተጠቃሚ እንዲሆን እየተሰራ ነው ብለዋል። አርሶ አደሩ መጠቀም አለበት፣ የከተማው ነዋሪ መጠቀም አለበት። ሁሉም ሰው በየቦታ ያለው ሰው ከዚህ ምርት መጠቀም አለበት ማለት ነው። እሱን እንዴት አድርገን እናመጣለን ወደ ምርት ስራ ነው እየሰራን ያለው ነው እንጂ ምርት በአመቱ ሙሉ እንደዚህ የሚመረት ከሆነ በኮንትሮባንድ የሚወጣው በህገወጥ መንገድ እየሄደ ያለው ነገር ሁሉ እንዲቆም ስራዎችን እየሰራን ነው ያለው ነው። የገበያ ዋጋን ለማረጋጋትና የስንዴ ኮንትሮባንድን ለመከላከል የተቀናጀ ስራ እየተሰራ መሆኑን የገለጹት ደግሞ የኦሮሚያ ክልል ንግድ ቢሮ ኃላፊ ዳንኤል ቸርነት ናቸው። ጌት ፋርም ፕራይሱ እንዲጠና ንግድ ቢሮና ግብርና ቢሮ ሆነን አንድ ኮሚቴ ያቋቁመን ነው ወደ ስራ ያስገባ ነው። ከዛ በኋላ በተለያየ መንገድ ጌት ፋርሙ ተጠንቶ መጣ። ከተጠና በኋላ ደግሞ አርሶ አደሩ ምን ያህል ሊያገኝ ይችላል የሚለው ቁጭ ብለን ካሰላም በኋላ ሊያገኙም የሚችሉም አርሶ አደሩም በማይጎዳ መልክ ተሰርቶ ገበያው
ከባለፈው ሳምንት ጀምሮ ወደ እንትን አስገብተናል። በኮንትሮባንድ በኩል እኛ እንደ ክልላችን በአዲስ መልክ አዲስ ኮማንድ ፖስት አቋቁመን እየተሰራ ነው የሚገኘው። በኦሮሚያ ክልል የበጋ መስኖ ስንዴ ልማትን ለማስፋትና ለማሳደግ አማራጭ የውሃ ሀብቶችን ለመጠቀም እንደሚሰራም ተገልጿል። ለኢቲቪ ለተጠናቀረው ዘገባ መሐመድ ራህመቶ ከባሌ ዞን ሮቤ። በአዲስ አበባ የትራፊክ ፍሰቱን ለማሻሻል እየተደረጉ ያሉ ጥረቶች መቀጠላቸውን የአስተዳደሩ ትራፊክ ማኔጅመንት ኤጀንሲ አስታወቀም። ኤጀንሲው በ208 ሚሊዮን ብር ወጪ በ26 ቦታዎች ላይ የተለያዩ የኢንጂነሪንግ ማሻሻያዎችን እያከናወነ መሆኑን ገልጸዋል። ብርሃን ያየው ተጨማሪ አለው። በአዲስ አበባ ከ400 በላይ የትራፊክ መገጣጠሚያዎችና አደባባዮች እንደሚገኙ ከትራፊክ ማኔጅመንት ኤጀንሲ የተገኘ መረጃ ያመለክታል። በእነዚህ መንገዶችና አደባባዮች ምክንያት በወቅቱ ያለውን መጨናነቅ ለመቀነስ ከ208 ሚሊዮን ብር በላይ በሆነ ወጪ የምህንድስና ማሻሻያ እየተደረገ ይገኛል። ይህ ማሻሻያ በአንዳንድ አካባቢዎች ያለው መጨናነቅ ሊፈታ የሚችል ብለውታል ነዋሪዎቹ። አካባቢ ምሳሳብ ብትመጣ ጾም ሰዓት ምናምን መኪና ነው እዚህ ጋር እግረኛ ላይ የምታየው ማለት ነው። ሰው ለማለፍ ይቸገራል። እዛ አስፋልት ውስጥ ነው ገብቶ የሚሄደው ማለት ነው። ስለዚህ እዛ የመኪና አደጋ ይደርስበታል። አሁን ግን ከዚህ ጋር ሊገባ አይችልም። መኪናው በአስፋልቱ ይሄዳል፣ እግረኛው ይዞ ይሄዳል፣ ዜብራ አይቶ ይሻገራል። የመኪና አደጋን ይቀንሳል ማለት ነው እና አሪፍ ነው። እኛም እዚህ ጋር አስፋልቱ ነበር እኔ ራሱ ገብቼ የሚሄደው እዚህ ጋር መኪና ሲዘጋጋ ማለት ነው። ስለዚህ አሪፍ ነው። ኤጀንሲው እያደረገ ያለው ስራ የትራፊክ ፍሰቱን ከማሳለጥ ያለፈ ማሻሻያም ብሎታል። በከተማ ውስጥ ያሉ የመንገድ መሰረተ ልማቶች ረጅም ጊዜ ከዚህ በፊት የተሰሩ ናቸው። ስለዚህ ማሻሻያ የሚፈልጉ ይኖራሉ። ትራፊክ ፍሰትን ለማሳለጥ እንዲሁም ለትራፊክ አደጋ ምክንያት የሚሆኑ መንገዶች ይኖራሉ። ስለዚህ ይሄ ከትራፊክ ኢንጂነሪንግ ፐርስፔክቲቭ በደንብ ጥናት በማድረግ ለይተን ያንን ማሻሻያ ማድረግ ያስፈልግ ነበር። እዚህ ጋር እንግዲህ የምናየው አንዱ ለእግረኛ ለብቻ ተለይቶ የእግረኛ መንገድ አልነበረውም። እግረኛ ወደ ተሽከርካሪ ገብቶ ተሽከርካሪ ጋር ግጭት እንዳይፈጠር የሚከለክል አጥር ያስፈልጋል። ስለዚህ አንዱ እሱ ነው የተሰራ ያለው። ዜጎች የመንገድ አጠቃቀም ላይ ግንዛቤ ሊኖር እንደሚገባም ነዋሪዎቹ ጠይቀዋል። ለውሃም ሆነ ለምን እየተቆፈሩ መንገዱ ላይ ድንጋይ ይወድቃል፣ አፈር ይወድቃል፣ ቶሎ ያነሱትም ብዙ ጊዜ ይቆያል እና ይህን መሰናክል ያለማግኘት ሰው በዚህ ይሄዳል። እንደ ተለምዶም ነው። ግን እዘጋ ቆሞ የሚያስተምርም የለም። ለምን በዚህ አትሄዱም የሚል የለም። አልተለመደም። አሁን ዝም ብለህ ደርሰህ አንተ ለምን በዚያኛው አትሄዱም ቢል ይሄ ምን አገባው ሊልም ይችላል። የከተማ አስተዳደሩ አዲስ አበባን ለነዋሪዎቿ ምቹና ተስማሚ ለማድረግ የሚደረገው ጥረት አንዱ አካል መሆኑን ጠቅሶ እግረኞችና አሽከርካሪዎች በአግባቡ ይጠቀሙበትም ተብሏል። ፕሮጀክትን ሰርቶ ማጠናቀቅ ግብ አይደለም። ለታለመለት ዓላማ እንዲውል ማድረግ ያስፈልጋል። ስለዚህ እግረኞች ብዙ ጊዜ የምንታዘበው የእግረኛ መንገድ ባለበት ቦታ የእግረኛን መንገድ መጠቀም ላይ የተለያዩ ክፍተቶች ይታያሉ። ስለዚህ በዚህ አጋጣሚ እግረኞች ለራሳቸው ብለው ለእግረኛ ተብሎ የተሰሩትን መንገዶች እንጠቀም፣ ከትራፊክ አደጋ ራሳችንን እንጠብቅ የሚል መልእክት ማስተላለፍ ፈልጋለሁ። ሌሎችም የከተማችን አጠቃላይ ማህበረሰብ እነኚህ ፕሮጀክቶች የተሰሩት ለህዝብ ነው፣ ሰውኛ ናቸው፣ ለሰው የተሰሩ ፕሮጀክቶች ናቸው። ስለዚህ ያንን ለታለመለት ዓላማ እንዲውል የበኩላቸውን ሚና እንዲወጡ ከአደራ ጭምር እንጠይቃለን። ሌሎች አካባቢዎች ላይም የምህንድስና ጥናት በማከናወን ማሻሻያዎች ይቀጥላሉ ተብሏል። የሰላም ስምምነቱ በፍጥነት ተግባራዊ የተደረገ መምጣቱ ሌሎች ሀገራዊ ችግሮቻችንን በውይይት ለመፍታት የሚያስችል መሰረት መሆኑን የሰላም ሚኒስትር ዴኤታ ታዬ ደንደአ ተናገሩ። የሰላም ስምምነቱ ለአብሮነታችንና ለዘላቂ ሰላማችን በሚል ርዕስ የሰላም ሚኒስቴር ከትግራይ ክልል ተወላጆች ጋር ውይይት እያካሄደ ይገኛል። በውይይት መድረኩ ላይ ነዋሪነታቸውን በአዲስ አበባ ያደረጉ የክልሉ ተወላጆች በመሳተፍ ላይ ናቸው። ውይይቱን በንግግር የከፈቱት የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንደአ ባለፉት 2 ዓመታት በሰሜን ኢትዮጵያ የተከሰተው ጦርነት አገሪቱ ለዘርፈ ብዙ ምስቅልቅል ዳርገዋታል ብለዋል። ያም ሆኖ ግን ለሰላም የተሰጠው እድልና የፕሪቶሪያ ስምምነት በፍጥነት ገቢራዊ መደረጉ ለትግራይ ሕዝብና ለመላው ኢትዮጵያውያን ትልቅ አጋጣሚ ነው ብለዋል። በዚህም ስምምነቱ እስከ መጨረሻው ተግባራዊ እንዲደረግም ሁሉም የድርሻውን ማበረከት እንዳለበት በመድረኩ ላይ ተገልጿል።
እዚህ ጉዳይ ላይ እንቆያለን። ባልደረባችን ተስፋዬ ጫኔ ተጨማሪ መረጃ ለርሰን በቀጥታ መስመር ላይ ይገኛል። ተስፋዬ እንዴት ውለሃል? እስቲ እንግዲህ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከትግራይ ክልል ተወላጆች ጋር ውይይት አድርገው ነበር በሰላሙ ጉዳይ ላይና እዛ ላይ የተነሱ ነጥቦች ምንድናቸው? የትግራይ ክልል ተወላጆችም ያነሷቸው ሀሳቦች ምንድናቸው? እነሱ መረጃዎች አድርሰን መልካም አመሰግናለሁ። አንተነህ ቀደም ሲል ለማንሳት እንደሞከርከው እንግዲህ በዚህ በአዲስ አበባ በተለይ ደግሞ ከሁሉም ክፍለ ከተሞች ከሚኖሩ የትግራይ ተወላጆች ጋር ነው የኢትዮጵያ የሰላም ሚኒስቴርና ሌሎች የሚመለከታቸው በተለይ ደግሞ ለሰላም ተጋሩ የሚል አንድ ማህበር አለና ከሱ ጋር በመሆን ነው እንግዲህ ውይይት ያደረጉት። ከሱ ጋር በመተባበር ነው ዝግጅት ያደረጉት። በዚህ ውይይት ላይ እንግዲህ በርካታ ነጥቦች ናቸው የተነሱት። በተለይ በዚህ በአዲስ አበባ የሚኖሩ የትግራይ ተወላጆች የሰላም ስምምነቱን በሚመለከት በርካታ አስተያየቶችን አንስተዋል። እነሱ እንዳሉት እንግዲህ በተለይ ደግሞ ባለፉት 2 ዓመታት የትግራይ ህዝብ እንደ ህዝብ እና አጠቃላይ እንደ ኢትዮጵያ ህዝብ በርካታ ችግሮችን ማሳለፋቸውን ነው እነሱ እየተናገሩት። አሁን ላይ እንግዲህ የፕሪቶሪያው የሰላም ስምምነት ተግባራዊ ተደርጎ የመሰረተ ልማት፣ የስልክ፣ የመብራትና ሌሎች አገልግሎቶች ተግባራዊ እየተደረጉ መሆናቸው በትግራይ ክልል እንግዲህ ለትግራይ ህዝብ የሚያመጣው አበርክቶ እጅግ ሰፊ ስለመሆኑ ነው እነሱ ያነሱት ማለት ነው። እንግዲህ ባለፉት ዓመታት የነበረው ችግር ይታወቃል። በዚህ በአዲስ አበባ የሚኖሩ የትግራይ ተወላጆችና በትግራይ ክልል ሊኖሩ የነበሩ ቤተሰቦቻቸው ለ2 ዓመታትና ከዚያ በላይ ለመሆን ጊዜ ተለያይተው እንደነበርና አሁን ላይ እነዚህ አገልግሎቶች ተጀምረው የኢትዮጵያ አየር መንገድም ወደዛ በረራ ሲያደርግ የነበረውን ስሜት እናስታውሳለንና ይሄ ለትግራይ ህዝብ ያመጣው የተለየ የሰላም ስምምነቱ ለትግራይ ህዝብ ያመጣው አጠቃላይ ስኬት በጣም ትልቅ የሚባልና ከሞት ወደ መዳን ያመጣ በመሆኑ ይሄ ተግባራዊ ሊደረግ ይገባል የሚል ነገር ነው። እንግዲህ በዚሁ ተጠናክሮ ሊቀጥል ይገባል የሚል ነገር ነው አስተያየት ሰጪው ሲያነሱ የነበረው። ቀደም ሲል አንተም ለማንሳት እንደሞከርከው የሰላም ሚኒስትር ዴኤታው አቶ ታዬ ደንዳም እንግዲህ ባለፉት 2 ዓመታት በኢትዮጵያ የተከሰተው ጦርነት ለኢኮኖሚያዊ ማህበራዊና ስነ ልቦናዊ ችግሮች በርካቶችን የዳረገና ጥፋቱ ዘርፈ ብዙ እንደነበር ነው እሳቸው ሲያነሱት የነበረውና እነዚህ ችግሮች እንግዲህ መደገም የሌለባቸው ናቸው። የሰላም ስምምነቱ ይሄ ደቡብ አፍሪካ ላይ የተካሄደው የሰላም ስምምነትና አሁን ከሰሞኑ ደግሞ እየተደረገ ያለው ተግባራዊ እንቅስቃሴ ለኢትዮጵያ የሚያመጣው የኢኮኖሚ የማህበራዊና የፖለቲካዊ ሌሎች ውጤቶች ትልቅ ስለመሆኑ ነው እሳቸው ያነሱት። ይህንን እንግዲህ በተለይ ደግሞ ኢትዮጵያውያን ራሳቸው በውይይት ችግሮቻቸውን መፍታት ይችላሉ። በርካታ ችግሮች አሉ። በእነዚህ ችግሮች በውይይት መፍታት እንችላለን የሚለውን ለዓለም አቀፉ ማህበረሰብ ጭምር ያሳየ አንድ ክስተት በመሆኑ ምክንያት መላው የኢትዮጵያ ህዝብ፣ የትግራይ ህዝብ፣ የአማራ አጠቃላይ የሚመለከተው የኢትዮጵያ ህዝብ ይህንን ለተግባራዊነቱ መንቀሳቀስ እንዳለበትና ለስኬታማነቱ አብዝቶ መስራት እንዳለበት ነው እየተነገረ የሚገኘው። ከዛ በተጨማሪ ቀደም ሲል ለማንሳት እንደሞከርኩት አስተያየት ሰጪዎቹ ጭምር ይሄ ሰላም ስምምነት ተግባራዊ እንዲደረግ አሁንም መንግስት እያደረገ ያለውን ጥረት አጠናክሮ ሊቀጥል ይገባል። የህወሓት አመራሮችም ጭምር ለዚህ ለተግባራዊነቱ በሰፊው ሊሰሩበት ይገባል። አሁን ላይ ጉዳት ያለ በርካታ ህዝብ ጉዳት ደርሶበታል። ይሄንን ጉዳቱን ለማከም ደግሞ መላው የኢትዮጵያ ህዝብ መንቀሳቀስ ይገባል። የሰላም አማራጩ ሰፊ ነው። የሰላም ውጤቱ ትልቅ ነውና አሁን ላይ ያየነው ያንን ነው። ስለዚህ ይሄን አጠናክሮ መቀጠል ይገባል የሚል ሰፋ ያለ አስተያየት ተነስቷል። ወደ አንተነህ በጣም አመሰግናለሁ ተስፋዬ። መልካም ቀን። ከዓለም እኩል እየተራመድን ነው። ለስራ ወይም ለመዝናናት ከከተማ ወጣ ሲሉ የሆቴል ክፍል ፍለጋ መንከራተት ቀረ። የኢትዮጵያ ንግድ ባንክ ከኤግል ላይንስ ጋር በመተባበር ባሉበት ሆነው በተለያዩ አማራጮች የሆቴል ክፍሎን የሚይዙበት አገልግሎት አቀረበልዎ። getrooms.online.com በመጠቀም ወይም ወደ 9801 በመደወል የፈለጉትን ሆቴል መርጠው ክፍሎን መያዝ ይችላሉ። ከፈለጉ የጌትሩምስ ሞባይል መተግበሪያን ከአፕ ስቶር ወይም ፕሌይ ስቶር አውርደው በመጠቀም በመላው ሀገሪቱ ከተሞች ውስጥ ከሚገኙ ከ250 በላይ ከባለ 2 እስከ ባለ 5 ኮከብ ሆቴሎች፣ ሪዞርቶች፣ አፓርትመንቶች፣ ገስት ሃውሶችን እንደ አቅሙ እንደ ምርጫው አማርጠው ክፍሎን መያዝ ይችላሉ። ምን ይሄ ብቻ ካሉበት ሆኖ በባንካችን ሞባይል ባንኪንግ ወይም ሲቢኢ ብር ላይ ጌትፌ የሚለውን በመምረጥ አሊያም አቅራቢያው በሚገኙ ቅርንጫፎቻችን ክፍያውን ሲፈጽሙ 5% ተመላሽ ይደረግልዎታል። በሚያገኙት ተመላሽ ገንዘብ እንደ ምርጫው ስፓ፣ ሰዋና ባዝ፣ ትራንስፖርትና የተለያዩ የሆቴል አገልግሎቶች ተጠቃሚ ይሆናሉ። ከኢትዮጵያ ውጪ ከሆኑ ቪዛ፣ ማስተር ካርድና ዩኒየን ፔ ተጠቅመው ክፍያ መፈጸም ይችላሉ። ጌትሩምስን ይጠቀሙ፣ ከጊዜው ጋር አብረው ይጓዙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዋና ዋና ዜናዎቹን በድጋሚ ላስታውሳችሁ።
ከግጭትና ጦርነት አዙሪት ለመውጣት ወጣቶችን በሰፊ የሚያሳትፉና ተጠቃሚ የሚያደርጉ ስራዎች እንደሚሰሩ የብልጽግና ፓርቲ ምክትል ፕሬዚዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራ ተናገሩ። የብልጽግና ፓርቲ ወጣቶች ሊግ አንደኛ ጉባኤውን በአዳማ እያካሄደ ነው። የሰላም ስምምነቱ በፍጥነት ተግባራዊ የተደረገ መምጣቱ ሌሎች ሀገራዊ ችግሮቻችን በውይይት ለመፍታት የሚያስችል መሰረት መሆኑን የሰላም ሚኒስትር ዴኤታ ታዬ ደንዳ ተናገሩ። የሰላም ሚኒስትር ከትግራይ ክልል ተወላጆች ጋር በአዲስ አበባ የተወያየ ነው። አውሮፓውያኑን አዲስ ዓመት በተለያዩ የዓለም ሀገራት ዋና ከተሞች በሺዎች የሚቆጠሩ ሰዎች በታደሙበት በአደባባይ ላይ በተዘጋጁ የመብራትና ርችት ትዕይንቶች ተቀብለውታል የሚሉት ዋና ዋናዎቹ ናቸው። ዜናችን እንደቀጠለ ነው። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ ከመኖሪያ አካባቢያቸው የተፈናቀሉ ዜጎችን መልሶ ለማቋቋም እየሰራ መሆኑን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ አክሽን ፎር ዘ ኒዲ ከተባለ ድርጅት ጋር በመተባበር በአሶሳ ዞን ቡልዱግሉ ወረዳ ለሚገኙ ተፈናቃይ ዜጎች ሰብአዊ ድጋፎችንም አበርክተዋል። ጀማል አህመድ ተጨማሪ አለው። በቤንሻንጉል ጉሙዝ ክልልና አጎራባች አካባቢዎች ከዚህ በፊት ሲከሰቱ በነበሩ የጸጥታ ችግሮች ሳቢያ ከመኖሪያ አካባቢያቸው ተፈናቅለው በተለያዩ ጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎች ከ400 ሺህ በላይ ናቸው። አክሽን ፎር ዘ ኒዲ ኢን ኢትዮጵያ የተባለ ድርጅት በአሶሳ ዞን ቡልዱግሉ ወረዳ ለሚገኙ ተፈናቃይ ዜጎች ምግብ ነክ ያልሆኑ ቁሳቁሶችን ማበርከቱን የድርጅቱ አስተባባሪ ዶክተር ዮዲት ተስፋዬ ገልጸዋል። ምግብ ነክ ያልሆኑ ቁሳቁሶችን እንደ ባልዲ፣ የወጥ ቤት እቃዎች፣ ብርድ ልብስ፣ የወባ መከላከያ ሞስኪቶ ኔት፣ ሶላር ላምፕ የመሳሰሉትን ቁሳቁሶች ዛሬ ይዘን እዚህ ተገኝተናል። በበልድሹና በጉፊ ቀበሌ ላይ 593 አባወራዎችን በአሁን ሰዓት ላይ ሰፖርት እያደረግን ነው ማለት ነው። ድጋፍ የተደረገላቸው የቤልዱሺ ቀበሌ ነዋሪዎች የደረሰባቸው ጫና ከፍተኛ መሆኑን በመግለጽ ስለተደረገላቸው ድጋፍም አመስግነዋል። የደረሰብን ጉዳት ከፍተኛ ነው። ቤታችን ተቃጥሏል፣ ንብረታችን ተዘርፏል። ከኛ መሀል ህጻናትና አረጋውያን ይገኛሉ። ድጋፍ እንሻለን። እስካሁን ለተደረገልን ድጋፍም እናመሰግናለን። ድርጅቴ ኢነጀሮዋኒስማኒ ወላላ ንጊ ተመረ መንግስት ወደ አካባቢያችን ቢመልሰንም ሀብትና ንብረታችን በመቃጠሉ ጉዳት ላይ ነን። ይህን ተገንዝበው ድጋፍ እያደረጉልን ያሉ አካላትን እናመሰግናለን። የቡልዱግሉ ወረዳ ዋና አስተዳዳሪ አቶ በክሪ አብዱላሂ ለተፈናቃይ ዜጎች ድጋፍ እያደረጉ ያሉ አካላት ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። አኒና ኤንኤክስአር ይዘው ያመጣልን ድጋፍ እኔ ስለ እውነቱ የነበረውን ሁሉ ሲዘረፍበት ባዶ ሰው ነው የሚኖረው። ልጆችም አሉ፣ ነፍሰ ጡር እናቶች አሉ። ባወራ ራሱ ሰርቶ ማስበላት አይችልም፣ ምክንያቱም ካለው ስጋት አኳያ ማለት ነው። ይህንን ይዛቸው የመጣቸው ድጋፍ እንደኔ በጣም ትልቅ ምስጋና አለው። የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን የአስቸኳይ ጊዜ ምላሽና መልሶ ማቋቋም ዳይሬክተር አቶ አስረሳኸኛ በጀ ዜጎችን መልሶ ለማቋቋም የክልሉ መንግስት እየሰራ መሆኑን ገልጸዋል። በአጠቃላይ ወደ 475384 ህዝብ በክልሉ በሶስቱም ዞኖች በሚባል ደረጃ ተፈናቅሎ ይገኛል። ወደ 338518 የሚሆኑ የህብረተሰብ ክፍሎች ወደ ቀድሞ ቀያቸው ተመልሰዋል። ሲመለሱ ግን የአንዳንዶቹ ቤታቸው የፈረሰ የተቃጠላሉ። እነሱን መልሶ ቤታቸውን እንዲሰሩ በህብረተሰቡ ተሳትፎ እየተሰራ ነው። እንደ መንግስት ግን ለምሳሌ የፈረሰበት የወደመበት ቆርቆሮ ከሆነ እሱን መልሶ ለመተካት ቀጣይ እቅድ ታቅዶ እንደ ክልል ይሄ እቅድ በክልል ካቢኔ ጸድቆ ለሁሉም ሴክተሮች ተሰጥቷል። አክሽን ፎር ዘ ኒዲ ኢን ኢትዮጵያ የሰብአዊ ድጋፍ ስራዎችን በማጠናከር በአዲሱ የፈረንጆቹ ዓመትም በክልሉ የሚገኙ ተፈናቃይ ዜጎችን ለማገዝ እቅድ ይዞ ከወዲሁ እየሰራ መሆኑን የድርጅቱ ምክትል ስራ አስኪያጅ አቶ ነጂብ አህመድ ገልጸዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ ዞን ቡልዱግሉ። በሀገር ፍቅር ሴቶች መሸርሸር ምክንያት እየተበራከተ የመጣውን የሌብነት ተግባርና አስተሳሰብ ለመከላከል ትውልድን በመልካም ስነ ምግባር ማነጹ እንደሚገባ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ገለጸ። ማህበሩ ህፃናትና ታዳጊዎች የሀገራቸውን ታሪክ አውቀው በሀገር ፍቅር ታንጸው እንዲያድጉ ለማድረግ የበኩሉን ጥረት እያደረገ ስለመሆኑ አስታውቋል። ይሄ ነው ዋጋቸው ተጨማሪ ነው።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ደማቸውን አፍስሰው አጥንታቸውን ከስክሰው ኢትዮጵያን ከገጠሟት የባዕዳን ወረራዎች የታደጉ በመስዋዕትነታቸው የኢትዮጵያን ክብርና አንድነት ያጸኑ ጀግኖች አርበኞችና ልጆቻቸው ስብስብ ነው። የማህበሩ ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በኢትዮጵያ እየተበራከተ የመጣው የሌብነት አስተሳሰብና ተግባር በህብረተሰቡ ውስጥ የሀገር ፍቅርና የህዝብ ክብር እሴቶች እየተሸረሸረ ስለመምጣቱ ማሳያ መሆኑን ያነሳሉ። ሙስና ከህዝብ ጥቅም ይልቅ ግላዊ ጥቅምን ከማስቀደም የሚፈጸም ተግባር ነው የሚሉት ልጅ ዳንኤል ጆቴ መስፍን አሁን ላይ እየታየ ያለውን የስነ ምግባር ዝንፈት ለማድረቅ በቀደሙ ትውልዶች እንደነበረው የተጠናከረ የግብረ ገብና የሞራል ግንባታ ትምህርት ሊሰጥ እንደሚገባም ገልጸዋል። ኢትዮጵያን ትልቅ ገናና በነበረችበት ጊዜ የነበረው ትውልድ ፈሪ እግዚአብሔር ነው። ባህልና ስነ ምግባር የሚማረው ከቤቱ ነው። ከቤቱ ደግሞ ይሄ በሚማርበት ጊዜ ለይስሙላ አይደለም፣ ልጆቹ ላይ እንዲቀረጽ ተደርጎ ከቤት አልፎ ባሻገር በየትምህርት ቤቱ ሁሉ የሚደረግ ነበረ። መንግስት አሁን ላይ የሙስና ተግባራትን ለመከላከል የጀመረው ንቅናቄ ተጠናክሮ መቀጠል እንዳለበትም ጠቁመዋል። ህግ ማውጣቱ አንድ ሆኖ ህግ ማስፈጸሙ ላይ ደግሞ ጠንከር ብሎ ቀበቶን ጠበቅ አድርጎ ምንም ይምጣ ምንም በድፍረት ህጉን ማስከበር መቻል አለብን። ያ እየተደረገው ነው ወይ? ገና ነው። አሁን በቅርብ ነው በመንግስት በኩል የዚህን አይነት አስተሳሰብ የዚህን አይነት አሰራር የመጣው። በዚህ አይነት የቀጠለ እንደሆነ ምናልባት በእርግጠኛነት የወደፊት የኢትዮጵያ እጣ ፋንታ ሙሉ በሙሉ እንኳን ከሙስናና ከእንደዚህ አይነት አስጠያፊ ነገሮች ባንላቀቅም 90% ከተቀረፈ ትልቅ አቺቭመንት ነው። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ባለው አቅም አዲሱ ትውልድ የሀገሩን ታሪክ አውቆ በቀደምቶች የተከፈለለትን ውድ ዋጋ ተረድቶ በመልካም ስነ ምግባር ታንጾ እንዲወጣ የበኩሉን ጥረት እያደረገ ስለመሆኑም ልጅ ዳንኤል ጆቴ መስፍን ገልጸዋል። ባንተ እድሜ ያሉትን ከመቅረጽ አዲስ የሚመጡትን መቅረጽ ነው ብለን ነው የምናምነው። ብዙ ጊዜ የሚያጋጥመን በበዓሎች ምክንያት ነው። በበዓሎች ምክንያት ትምህርት ቤቶችን እንጋብዛለን። በበዓሎች ምክንያት ትምህርት ቤት እንጠራለን። በዛን ጊዜ የኢትዮጵያን ታሪክ በተወሰነ መልኩ እንዲጓጉ እንዲፈልጉት እናደርጋለን። አስተማሪዎቻቸውን፣ ዳይሬክተሮቻቸውን የዚህ የኢትዮጵያ ባህልና ታሪክ ጉዳይ ትኩረት ሰጥተው ከሪኩለም እዛው ትምህርት ቤት ውስጥ እንዲያደርጉ እየጠየቅን ነው። አሁን ላይ በሀገር አቀፍ ደረጃ የተጀመረው የጸረ ሙስና ንቅናቄ እንዲሳካ ህብረተሰቡ ከመንግስት ጎን ሆኖ አስፈላጊውን ትብብር ሊያደርግ እንደሚገባም ጠቁመዋል። ለኢቲቪ ይህነው ዋጋቸው ከባህር ዳር። በከተማ ግብርና ስራ ከራሳቸው አልፈው ሌሎች የስራ ዕድል መፍጠራቸውን በአቃቂ ቃሊቲ ክፍለ ከተማ በዚሁ የስራ መስክ የተሰማሩ ነዋሪዎች ገለጹ። የክፍለ ከተማው አርሶ አደሮችና ከተማ ግብርና ጽሕፈት ቤት በኩሉ በዘርፉ በርካቶችን የስራ ዕድል ጠቃሚ ማድረግ ዘርፈ ብዙ ስራዎችንም እየሰራው ነው ብለዋል። ዛማኔ ለመንግስቱ ተጨማሪ አለው። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ በወረዳ 8 ነዋሪ የሆኑት አበባ አባተ በአንድ ወተት ላም የከተማ ግብርና ስራን እንደጀመሩ ይናገራሉ። ዛሬ ላይ 25 ካደረሷቸው ላሞች በየቀኑ 150 ሊትር ያገኛሉ። ምርቱንም ለአካባቢው ህብረተሰብ እያቀረቡ ሲሆን ከራሳቸውም አልፈው ለሌሎችም የስራ ዕድል መፍጠራቸውን ተናግረዋል። የስራ ዘርፉ አዋጭ መሆኑንም በመጠቆም በቁም ነገር የገዛሁት ለባለቤቴ እናት ብዬ ነው። ወተት የሚወዱ በጣም የወተት አርቢ ሴት ነበሩና ሲመጡ እዚህ ወተት አጡ። የተከራይሽን ወተት አልጠጣም አሉ። እውነቱን ከተነጋገርንና ያንን ወተት እንዲጠጡ ስል በቃ ከብት አፈላለኩኝ። አንድ ከብት ገዛው። እንደ መልእክት ማስተላልፈው በጣም ጥሩ ነው። አንደኛ ከድህነት መላቀቅ፣ ሁለተኛ ሀገርንም ራስንም አለማስቸገር፣ በቃ መስራት። አንድ ላም ጥሩ ወተት የምትሰጥ ካለች የተሻለ ይኖራል። በጣም ነው መስራት። በግብርና ላይ ገብቶ መስራት በጣም የተሻለ ነው። እዚህ ወደ ሰባት ሰው
ሴቶች አሉ ለነሱ ምግብ የሚያበስሉ፣ ወንዶች አሉ የሚያልቡ የሚንከባከቡ 7 ሰዎች አቭሬጁን በቀን እስከ 150 ሊትር። በተመሳሳይም በዚሁ ክፍለ ከተማ በወረዳ 4 ከ3 ዓመታት በፊት የጀመሩት የዶሮ እርባታ ስራ አሁን ላይ ከእጥፍ በላይ ማሳደግ መቻላቸውን የገለጹት ደግሞ አቶ ታደሰ ሰዴቻ ናቸው። በምርት ደረጃ ያው ኦልሞስት ከ3000 አሁን ካሉት ከ3000 ዶሮዎች እስከ 2825 20 እስከ 50 የሚለቀምበት ጊዜ ያለ በቀን ማለት ነው። እና ኦልሞስት ከ94 እስከ 96% ውስጥ እንቁላል እየሰበሰበ ነው። በመጀመሪያ ስንጀምርም በ2 ሰራተኞች ነው ወደ ስራው የገባ ነው። ግን አሁን የእንቁላል ምርቱና የዶሮ ምርቱ እየሰፋ በመሄዱ ከፍተኛ የሆነ ቁጥር ተጠቃሚና የስራ እድል ፈጥረናል። ለምሳሌ እንቁላል ከኛ ወስደው የሚያከፋፍሉ አሉ። እንቁላል ደግሞ በቀጥታ በአካባቢው ላይ በሱቅ ደረጃ ከዚሁ እየወሰዱ የሚሰሩ አሉ። ኦልሞስት 30 40 50 ሰው በዚህ የስራ እድል ተጠቃሚ ሆኗል። በአቃቂ ቃሊቲ ክፍለ ከተማ ቀደም ብለው ወደ ከተማ ግብርና ስራ ከገቡት በተጨማሪ ዘርፉ ለበርካቶች የስራ እድል እየፈጠረ መሆኑን የክፍለ ከተማው የአርሶ አደሮችና የከተማ ግብርና ጽሕፈት ቤት ኃላፊ አህመድ እርጎ ገልጸዋል። በክፍለ ከተማችን ቢያንስ ወደ 12600 ቤተሰብ አባወራ በግቢ ውስጥ በትንሹ 5 ዶሮ ማርባት መቻል አለበት። 5 ዶሮ ሲያረባ ቢያንስ በቀን ያ ቤተሰብ እንቁላል ያገኛል ማለት ነው። በትንሹ እስካሁን ወደ 3600 ሰው በዚህ ስራ አሰማርተናል ማለት ነው። እንደዛው የእንስሳት እርባታም በተወሰነ ደረጃ ያው የእንስሳት እርባታ እንደምታውቁት ትልቅ ካፒታል ይጠይቃል፣ ሰፋፊ ቦታ ይጠይቃል። ከዛ ጋር በተያያዘ በክፍለ ከተማችን በዛው ደረጃ እሱንም አቅደን ወደ ስራ እየገባንበት ሁኔታ አለ። ይህንን በተለይ አርሶ አደሮች ላይ ነው ያተኮርነው ማለት ነው። ክፍለ ከተማችን መስፋፊያ እንደመሆኑ መጠን በተለይ አርሶ አደሮች በራሳቸው ይዞታ ያላቸው ግቢ ውስጥ ተጨማሪ ግንባታ የከተማ ግብርና ግንባታ ሰርቶ እንዲሰሩ የማድረግ ስራ እየሰራን ያለንበት ሁኔታ አለ። በበጀት ዓመቱ በከተማ ግብርና ነዋሪውን የስራ ዕድል ተጠቃሚ ለማድረግ ትኩረት ተሰጥቶ እንደሚሰራም ኃላፊው ተናግረዋል። የውጭ ዜና። የአውሮፓውያኑን አዲሱ ዓመት በተለያዩ ዓለም ሀገራት ዋና ከተሞች በሺዎች የሚቆጠሩ ሰዎች በታደሙበት በአደባባይ ላይ በተዘጋጁ የመብራትና የርችት ትዕይንቶች